ትዝታኔ ዋሉኝ ሀሳብ መርከቡ ትዝታኔ ዋሉኝ ጭንቀት መርከቡ ማራገፊያውማ እኔ ነኝ ወደቡ ኢና ሊላሂ ወኢና ኢለይሂ ራጂዑ። እኛም ያላህ ነን፣ ወደ አላህም ተመላሾች ነን። በስደት ወጥቶ ከመቅረት አላህ ይጠብቀን። አልጄን አላህ ይርሐመው፣ አልጄን አላህ ይዘንለት፣ ከቀብር ጭንቀት አላህ ነጃ ይበለው። አላህ ሱብሓነሁ ወተዓላ ይዘንለት። ሐቂቃ ጠዋት ስሰማ ወላሂ ደንግጫለሁ። አንድ ቀን እንዳጋጣሚ ገስታ ተገናኝተን ብዙ ነገር አውርተናልና በጣም መልካም የሆነ ልጅ ነው። ቪዲዮዎች አንዳንዴ ይመጡልኛል ፊት ለፊት ላይና አየዋለሁ። ታመመ መባልን እንዲሆኗልን ሳንሰማ ብዙ ወንድሞቻችን እህቶቻችን ከዙ ካጠገቦቻችን ፎሎወሮቻችን ወደ አኺራ እየሄዱ ነው። አላህ ይዘንለት አልይን። ቤተሰቦቹንም አላህ ሰብር ይስጣቸው። በስደት ልጅ ማጣት ከባድ ነውና እናቱ ካሉ በተለይ አላህ ይሰበራቸው። ዱዓ አድርጉለት። አልይን አላህ ይርሐመው። አዲሱን ቤቱን አላህ ያሳምርለት፣ አፈሩን አላህ ያቀልለት። ሞት ወላሂ ለማንም አይቀርም፣ ግን በስደት ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ እንደምትመለከቱት ወንድማችን አሊ በሰው ሀገር እያለ እንግዲህ በዚህ መልኩ ራሱን አጥፍቷል። ለምን አጠፋ? እንዴትስ ሊሆን ቻለ? ወይንስ በህመም ነው የሞተው የሚለውን እንግዲህ ዝርዝር መረጃውን የማመጣላችሁ ይሆናል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ በውጭ ሀገር የምትኖሩ እህት ወንድሞቼ በዘንድሮ ዓመት ብዙ ወንድሞቻችንና እህቶቻችንን እያጣን ነው የሚገኘው። ዛሬም ላይ እንግዲህ ወንድማችንን አሊ በዚህ መልኩ ሳናስበው እንግዲህ ቲክቶክ ተጠቃሚዎች ብዙዎቻችሁ ይህን ወንድማችንን ታውቁታላችሁ። እንግዲህ ብዙዎቻችን ጋር ይገናኛል ቲክቶክ ላይ። ሰላም ነበረ፣ ሁሉ ነገር መልካም ነበረ። ነገር ግን ትላንትና አይታችሁት ዛሬ ላይ ማጣት በጣም ከባድ ነው። በነገራችን ላይ በሀገራችን ላይ እየተሰራ ያለው ሁላችሁም ታውቁታላችሁ። ሀገራችን ላይ ብርቅ አይደለም። በነገራችን ላይ ማለት በብዙ ምክንያቶች ሰው ይሞታል። ነገር ግን በውጭ ሀገር ላይ ያሉ እህቶቻችን ስቃይ በጣም ከሚባለው በላይ በጣም ትልቅ ኪሳራ ነው እየደረሰብን ያለው። እንግዲህ ወንድማችን ራሱን ያጠፋው በመብራት ነው። መብራት ሳያስበው ይዞት ምናምን እንደዚህ ምናምን አይደለም። ያው እንግዲህ ወንድማችን አስቦበት ነው ራሱን ያጠፋው በመብራት ነው። መብራት ጨብጦ ነው ራሱን ያጠፋው። ነገር ግን ራሱን ሊያጠፋ የተነሳሳበት ነገር ምንድነው ነው ጥያቄው። እስካሁን ድረስ ለህዝቡም ግልጽ ያልሆነ ነገር ምን ያህል ቢያስጨንቀው ነው? ምን አይነት ነገር ቢያስጨንቀው ነው? ማለት የሰው ልጅ እኮ በጣም ታቅሙ በላይ የሆነ ችግር እንኳን ቢደርስበት ያንን ችግር በለቅሶውም በምኑም ብሎ ይረሳል አይደል? ነገር ግን ራስን በራስ ህይወትን እንደማጥፋት ትልቅ ነገር የለም። ወላሂ ነው የምላችሁ። ማለት ይሄ ወንድማችን በቃ ምን ያክል የሆነ የሚያስጨንቅ ነገር ቢገጥመው ነው ማለት በህይወት እንዳይኖር ያደረገው ነገር ምንድን ነው? ወላሂ ለህዝቡም ጥያቄ ነው አይደለም? ለህዝቡ ለቤተሰቦቹም ጥያቄ ነው። ምናልባት በጣም ይሄ የተጨነቀበትን ነገር ቤተሰብ ሊያቅ ይችላል። ምክንያቱም የደረሰበትን ችግር አናግሮ ሊሆን ይችላል። ነገር ግን እስካሁን ለህዝቡ ግልጽ የሆነ ነገር የለም። እንደዚህ አይነት ችግር ደርሶበት ነው እንደዚህ ነው ምንም የወጣ መረጃ አንድም ነገር የለም። ነገር ግን የሚያሳውቀው ሰው ሊኖር ይችላል። ገባችሁ አይደል? ይሄ ልጅ ለምን ህይወቱን ለማጥፋት እንደደረሰ እርግጠኛ ነኝ
ይኖራል ማለት መቼም አንድ ሰው የውስጡን ህመሙን ለሰው ሳያናግር ይህንን ውሳኔ አይወስንም። በእርግጠኝነት ወይ የራሱ የሆነ ሴት ልትኖር ትችላለች ወይም የራሱ የሆነ ጓደኛ ሊኖረው ይችላል። ምክንያቱም ይህን ትልቅ ነገር ከዱንያ ጥፍጥ ለመላቀቅ ያሳሰበውና ያስጨነቀውን ነገር ለሰው ሳይናገር እርግጠኛ ነኝ ራሱን አያጠፋም። እና ብዙ ሰው ተጨንቆ ቪዲዮ ይሰራል። አዎ ጓደኛችን ነው። ቲክቶክ ሁሉም ሰው ያውቀዋል። ፌመስ ነው። አንደኛ የሐሙዲ ጓደኛ ነው። ሐሙዲ እንግዲህ በባለፈው እንደምታውቁት ኢቃማ ለማውጣት በባህር ሲመጣ ባህር ላይ ገብቶ የብዙ ስደተኞች ወዳጅ ነበረ። ብዙ ሰው ልቡ ተሰብሮ ምናምን በስቃይ ነው ያሳለፈውና ብዙዎቻችሁ ታውቁታላችሁ። አሊም እንግዲህ የሐሙዲ ጓደኛው ነው። በጣም ጥና ጓደኛው፣ በአንድ የሚበሉ የሚጠጡ ብዙ ነገር ያሳለፉ ናቸውና ብቻ ነገሩ ትንሽ ውስብስብ ያለ ነው። በጣም ያሳዝናል። እንግዲህ አንድ ቀን ግልጽ ይሆናል፣ ወይንም ያወጣው ሚስጥር ለዘመዶቹም ይፋ ሊሆን ይችላል። ነገር ግን በጣም የሚያሳዝኑኝ ስንት መከራቸውን አይተው የወልደው ያሳደጉ እናትና አባቶቹ ይህንን መርዶ መቀበል በጣም ለቤተሰብ ከባድ ነው። ወላሂ ነው የምላችሁ። ማለት በውጭ ሀገር ላይ ያለ መርዶ የሚያውቀው በውጭ ሀገር ላይ ችግር የደረሰበት ወይም መርዶን የሚያውቀው ወይም ሀዘን ምን እንደሆነ የሚያውቅ ሰው ብቻ ነው የሚረዳው ማለት ነው። እና በጣም ከባድ ነው። በሰው ሀገር ላይ የራሳችሁ የሆነን ሰው ስታጡ ሀዘኑ በጣም ከባድ ነው። ማለት እዚህ ላይ ታመውም ሆነ አስታመው ብዙ መከራቸውን ውጣ ወረዳ ሞክረው አቅማቸው አልችል ሲል ሁሉም ነገር የአላህ ውሳኔ ሲሆን ታቅማቸው በላይ ሲሆንባቸው አምነው ተቀብለው ዘመድ ጋር ባንድ ሆኖ አልቅሶ መቅበርን የሚያህል ነገር የለምና ያማላችሁት። ይህም እንግዲህ ወንድማችን ላይ መለስ ሂዷል። አላህ ይዘንለት፣ ጀነተል ፊርዶስን አላህ ይወፍቀው። ቤተሰቦቹንም መጽናናትን እንመኛለን። ለወዳጅ ለዘመዱ በእርግጠኝነት የሱን ፎቶ እየለጠፈ ያላዘነ ልቡ ያልተሰበረ ሰው ይገኛል ብዬ አላስብም። ያው እንግዲህ ሌሎቻችሁም በሰው ሀገር ሆናችሁ ትልቅ ችግር እንኳን ቢደርስባችሁ ራሳችሁን ለማቋቋምና ወደ ራሳችሁ ለመመለስ ጀግና ሰፊ ቅንጭላት ሊኖራችሁ ይገባል። እወዳችኋለሁ። ይመቻችሁ።